አንዲት ሴት በፊቱ ቆመች። ራሷን ዝቅ አድርጋ ድምጿ እየተንቀጠቀጠ ምንም ገንዘብ የለኝም፣ ነገር ግን ወንዶች ከሴቶች የሚፈልጉትን ከፈለክ እነሆኝ። በዚያ ቅጽበት ሁሉም ነገር ተለወጠ። እሱ የወርቅና የብር አንጥረኛ ነበር። እጆቹ ከእሳት ውስጥ ውበትን ይቀርጹ ነበር። ሰዎች ያመሰግኑት ነበር፣ ለጥበቡም ያከብሩት ነበር። ነገር ግን በውስጡ የሆነ ባዶነት ነበረ። ስሙ ገና በቅዱሳን ዘንድ አልታወቀም ነበር። ክርስቶስ ግን አስቀድሞ ይመለከተው ነበር። ሴቲቱ ጉትቻዎቿን እየተጠባበቀች ቆመች። እርሱም ይዞላት መጣና ተመለከታት፣ የሰራበትንም ዋጋ ጠየቃት። እርሷ ግን የነውርን ቃል እየተናገረች ተለማመጠችው። ራሷንም በፊቱ ዘንበል አድርጋ ሌላ ምንም የለኝም፣ ነገር ግን ወንዶች ከሴቶች የሚሹትን ከፈለክ እነሆኝ አለችው። እናም ከዚያ ፊቱ ጠቆረ። አንቺ የጨለማ ልጅ ከኔ ራቂ፣ ዳግመኛ ፊትሽን አታሳይኝ አላት። እርሷ ሄደች፣ ቃላቶቿ ግን አብረዋት አልሄዱም ነበር። በዚያች ሌሊት መተኛት አልቻለም። ክፍሉ ጸጥ ብሏል፣ በጣም ጸጥ። ሕይወቴ ምንድን ነው? ይህ ሁሉ ሥራ ዋጋው ምንድን ነው? የእጆቼ ሥራ ወደዚህ የሚመሩኝ ከሆነ ስሞት ምን ይጠብቀኝ ይሆን? ከራሱ ጋር ብዙ ተከራከረ። አንድ ውሳኔ ላይ ደረሰ። ማለዳ መጣ፣ ከእርሱም ጋር ግልጽነት አብሮት ነበር። ያለውን ሁሉ ሰበሰበ፣ ወርቅ፣ ብር፣ ሳንቲሞች፣ ሁሉንም ሰጠ፣ ለድሆች፣ ለተራቡት፣ ለተረሱት። ከዚያም ወደ እናቱ ሄደ። የቀረውን በእጆቿ ላይ አኖረ፣ ተሰናበታት፣ እናም ሄደ ለዘላለም። የ3 ቀን ስንቅ ብቻ ይዞ ወደ በረሃ ገባ። ካርታ የለም፣ መንገድም የለም፣ ዓላማውን ብቻ ያዘ። ከዚያም የማይቻል ነገር ሆነ። በአንድ ቀን ውስጥ ወደ ታላቁ ባህር ዳርቻ ደረሰ። ልክ አንድ አካል እየመራው እንዳለ ነገር ብቻውን እዚያ ቆመ። ከዚያም 3 ሰዎች ተገለጡ። ነጭ ልብስ የለበሱ፣ መስቀል የያዙ፣ እንደ ፀሐይ የሚያበሩ። አቀፉት፣ ወደ አትክልትም ቦታ ወሰዱት። እዚያ ሁሉም ነገር ሰላም ነበር። ረሃብ የለም፣ ፍርሃትም የለም። ከዚያም አንድ ነገር ሰጡት፣ በትር እና የዕንቁ መስቀል። ከዚያም አብረው ጸለዩ፣ ለስግደትም ወደ መሬት ወደቁ። ሲነሳ ግን እነርሱ አልነበሩም። እንደገና ብቻውን ሆነ። እዚያው ቀረ፣ ቅጠል እየለበሰ ውሃ እየጠጣ ምድር ከሰጠችው ውጪ ምንም ሳይለብስ። ወደ ዋሻዎች ለመሄድ ከፈለገ በትሩ ታበራለታለች፣ እየመራችውም ታደርሰዋለች። ነገር ግን ሳይታይ አልቀረም። ጠላት ይከታተለው ነበር። ሰይጣን ወደ ክፉ ሰዎች ሄደ። ከመካከላቸው አንድ ሰው መስሎ በበረሃው ውስጥ ውድ ሀብት አለ፣ ጠባቂውን ካገኛችሁት የእናንተ ይሆናል አላቸው። ወደዚያ መራቸው። ነገር ግን እዚያ ሲደርሱ መሻገር አልቻሉም። በፊታቸው ወንዝ አለ። ውሃው ሊደርሱበት ቢችሉም ሊጠጡት ግን አልቻሉም። መሰቃየት ጀመሩ። ከዚያ ታላቅ እባብ ተገለጠ። የሚያስፈራ ከተፈጥሮ ውጭ ሆኖ ተናገረ። ሲሰቃዩ እንዴት ዝም ብለህ ታያለህ? እነሱ ወንድሞችህ አይደሉምን? ውሃ ስጣቸው አለው። ቅዱሱ ሰው አመነታ። ይህ እግዚአብሔር እየተናገረኝ ይሁን? እናም በምሕረት አደረገው። ውሃ ቀዳ፣ ወደ እነርሱም ተሻገረ። ሰዎቹ አዩት፣ ድህነቱን፣ ትሕትናውን። ልብስም እንደሌለው ተመለከቱ። ልባቸው ተነካ። ልብስም አቀረቡለት፣ እሱ ግን እምቢ አለ። ከዚያም ተመለሰ ወደ ብቸኝነቱ። የሰይጣን ወጥመዱ ግን አልተሳካም። ሰይጣን ግን አልጨረሰም ነበር። በዚህ ጊዜ መነኩሴ መስሎ መጣ። በመልክ ቅዱስ፣ በድምፅ ሰላማዊ፣ ነገር ግን በውስጡ ሐሰተኛ። ቅዱሱ ሰው ተመለከተው። ከዚያም የመስቀል ምልክት አደረገ። ወዲያውኑ ማታለሉ ተሰበረ። ሸሸ፣ ፈራ፣ ተሸነፈ። ጊዜያት አለፉ፣ ሰዓቱም ደረሰ። እነዚያ 3 ሰዎችም ተመለሱ። እንደ ቀድሞ ብርሃን ለብሰዋል። ስለ ሕይወቱ ጻፉ፣ ስለ ትግሉ፣ ስለ ድሉ። ሲተኛም ዳግመኛ አልተነሳም። በክብርም ቀበሩት። ቅድስናን ለመረጡት ሰዎች የሚፈልጉትን ብርታት ለሚሰጥ እግዚአብሔር ምስጋና ይሁን፣ አሜን።